የሰማይ ሥርዓት በምድር ላይ ተሰራ። ቤተልሔም ሰማይን መሰለች። ስለ ፀሐይም በቅዱሳን ላይ የሚያበራ ለዘወትርም ጨለማ የማይቃወመው ህልፈት ጥፋትም የሌለበት እውነተኛ ፀሐይ በውስጧ ተገኘ። አባ ጊዮርጊስ ዘጋስጫ። ሰላም ጤና ይስጥልን ውድ ተከታታዮቻችን፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ። ዛሬ ዓለምን ለማዳን በቤተልሔም በግርግም ስለተወለደው የዓለም መድኃኒት ታሪክ በአጭሩ እንመለከታለን። ልደቱን በቤተልሔም፣ ስደቱን በግብፅ፣ እድገቱን በናዝሬት እንዲሁም ጥምቀቱን በዮርዳኖስ፣ ተአምራቱን በቃና ዘገሊላ እንመለከታለን። በስምዖን ቤት ተገኝተን ከሐዋርያት ጋር እራት እንበላለን። እንደ ማርያም እንተ እፍረት እግሩ ስር ተደፍተን በደላችን በቸርነቱ ይቅር ይለን ዘንድ ክርስቶስን እንለምነዋለን። በሆሳዕና እንደ ኢየሩሳሌም ሕፃናት እናመሰግነዋለን። በመጨረሻም ሕማሙንና ትንሣኤውን በጎለጎታ እርገቱን በደብረ ዘይት እናያለን። ይህ በአንድ ዘመን የተፈጸመ ታሪክ ብቻ ሳይሆን በክርስቶስ ያመኑ ክርስቲያኖች ሁሉ የእምነት መሠረት ነው። አብራችሁን ለደቂቃዎች ስትቆዩ ፍቅርን፣ ትሕትናንና ተስፋን በታሪኩ እንነግራችኋለን። አብራችሁን ቆዩ። ሃሌሉያ ሃሌሉያ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በሰውና በእግዚአብሔር መካከል እርቅ የወረደበት፣ ከኃጢአት ባርነት ነፃ የወጣንበት ድንቅ የተዋህዶ ምስጢር የተፈጸመበት ነው። ነቢያት ስለ ክርስቶስ የተናገሩት ሁሉ ተፈጸመ። ስለ ጌታችን መወለድ ቅዱስ ዳዊትም የእግዚአብሔርን ቃል ማደሪያ ፈልገው ያገኝ ዘንድ ወደደ፣ ይህንንም በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህ ፍለጋ በዘመኑ የነበረውን የእምነት ጉጉት ያሳያል። ይህ ቃል በቤተልሔም ለሚሆነው ታላቅ ክስተት መግቢያ ነበር። በዚሁ በኤፍራታ ምድር በምትገኘው ቤተልሔም ድንግል ማርያም መድኃኒታችንን ወለደች። ልደቱ ድንቅ በሆኑ ምልክቶች የታጀበ ነበር። ከሰማይ ድንቅ ብርሃን ታየ፣ ፍጥረታትም በደስታ ተሞልተው ዘመሩ። የእረኞቹ መገለጥ የእግዚአብሔር ቸርነት ለትሑታን ያለውን ፍቅር ያሳያል። በሌሊት መንጋቸውን ሲጠብቁ መላእክት የምሥራች ይዘውላቸው መጡ። ቀደምት ነቢያትም ዓለምን ለማዳን እግዚአብሔር ወደ ምድር ይወርዳል፣ ይወለዳል እያሉ ስለ ልደቱ ተናገሩ። ትንቢታቸው ፍጻሜውን ያገኘው በቤተልሔም ነው። ከሩቅ ምስራቅ ሰብአ ሰገል ተነስተው መጡ። ኮከቡን ተከትለው በመጓዝ የአይሁድ ንጉሥ ተወልዷል ብለው እጅ መንሻ፣ ዕጣን፣ ከርቤ እና ወርቅ ይዘው ሰገዱለት። ስጦታቸውም ለእርሱ ያላቸውን ክብርና እምነት ያሳያል። ድንግል ማርያም የሁሉ ፈጣሪ የሆነውን ልጇን በቤተልሔም ከተማ እንግዶች የሚያስተናግዱበት ቦታ ስላልነበረ በግርግም አስተኛችው። ይህ ሁኔታ የእግዚአብሔርን ትሕትና እና ለሰው ልጅ ያለውን ፍቅር ያሳያል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅም እግዚአብሔር አምላክ የሰውን ዘር በሙሉ ያዳነበትን ድንቅ ሥራ ሲገልጽ እንዲህ ብሏል። ምን እላለሁ? ምንስ እናገራለሁ? ከዘመን አስቀድሞ የነበረው እርሱ ሕፃን ሆኗልና እኔ ፈጽሜ አደንቃለሁ። ከሰማየ ሰማያት በላይ የሚሆን በዘለዓለማዊ ዙፋን የሚኖር እርሱ በበረት ተጣለ። ከስጋዌ አስቀድሞ አይዳሰስ የነበረ እርሱ በምድራውያን እጅ ተዳሰሰ። ኃጢአትን የሚያስተሰሪ እርሱን በጨርቅ ጠቀለሉት፣ ይህን ወዷልና። ወተወልደ በሥጋ። ይህ ትላንት ብለን የምንናገረው ታሪክ አይደለም። ዛሬ ተወለደ። እንጀራ ቤት በምትባል ቤተልሔም እውነተኛው እንጀራ ተወለደ። አሁን ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ወቅት የልጅነትና የዝግጅት ዘመኑን እንቃኛለን። እስቲ ቀደም ብለን የልጅነት ጊዜና ዝግጅቱን እንመልከት። ኢየሱስ የተወለደው በይሁዳ ቤተልሔም ሲሆን ይህ ወቅት ንጉሥ ሄሮድስ ሕፃኑን ኢየሱስን ለመግደል በወሰነ ጊዜ ዮሴፍ ሕፃኑንና እናቱን ማርያምን ይዞ ወደ ግብፅ በሌሊት ተሰደደ ብሎ መጽሐፍ ይናገራል።
ግብፅ እንዲሁም ኢትዮጵያ ጊዜያዊ መቆያቸው ሆነዋል፣ በረከትን ተቀብለዋል። ሄሮድስም ከሞት በኋላ የጌታ መልአክ ለቅዱስ ዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ተመለስ ብሎ ለእግዚአብሔር የታዘዘ ዮሴፍ ተነሳ። የሄሮድስ ልጅ አርኬላዎስ በይሁዳ እንደሚገዛ በሰማ ጊዜ ፈርቶ እንደገና ማስጠንቀቂያ ተሰጥቶት ወደ ገሊላ ሄዶ በናዝሬት ተቀመጠ። ናዝራዊ ይባላል የሚለውን የነቢያትን ቃል ይፈጽም ዘንድ። ሕፃኑ ኢየሱስ በረታ፣ በጥበብ ተሞላ። እናም እርሱ ራሱ እግዚአብሔር ነበር። በየዓመቱ ወላጆቹ ለፋሲካ ወደ ኢየሩሳሌም ይሄዳሉ። ኢየሱስ 12 ዓመት ሲሆነው በቤተ መቅደሱ ውስጥ ቆየም። ከ3 ቀን በኋላ በአስተማሪዎቹ መካከል አገኙት። ሁሉንም በአስተውሎቱ ያደንቁት ነበር። እናቱም ተጨንቃ ትፈልገው ነበር። ባገኘችውም ጊዜ ለእናቱም በአባቴ ቤት እሆን ዘንድ እንዳለብኝ አታውቁምን አላት። ከዚያም በታዛዥነት ወደ ናዝሬት ተመለሰ። ኢየሱስም በእግዚአብሔርና በሰዎች ፊት በጥበብ በቁመትና በሞገስ አደገ። የወሰነው ጊዜ እስኪገለጥ ድረስ ኢየሱስ በጥበብና በቁመት በማደግ በናዝሬት በመታዘዝ ኖረ። በጢባርዮስ ቄሳር ዘመን ይሁዳንና ገሊላ ገዢዎችን ሲገዙ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። ዮሐንስ ለኃጢአት ስርየት ንስሐን እየሰበከ በዮርዳኖስ አገር ዞረ። ነቢዩ ኢሳይያስ የእግዚአብሔርን መንገድ አዘጋጁ፣ መንገዱንም አቅኑ በማለት በትንቢት ተናግሯል። ወደ እውነተኛ ንስሐ የጠራቸው በኩራት ሳይሆን በምሕረት በፍትሕና በትሕትና የተገኘው ፍሬ ነው። ለተሰበሰበው ሕዝብ ልግስናን፣ ቀረጥ ሰብሳቢዎችን ታማኝነት፣ ለወታደሮችም እርካታን አስተምሯል። ብዙዎች ዮሐንስ መሲህ ነው ብለው ቢያስቡም ከእኔ የሚበረታ ይመጣል፣ እኔ በውሃ አጠምቃለሁ፣ እርሱ ግን በመንፈስ ቅዱስ በእሳትም ያጠምቃል በማለት በግልጽ መለሰ። ኢየሱስ ሊጠመቅ በመጣ ጊዜ ሰማይ ተከፈተ። መንፈስ ቅዱስ እንደ ርግብ በእርሱ ላይ ወረደ። የአብም ድምፅ ተሰማ፣ የምወደው ልጄ እርሱ ነው አለ። ኢየሱስ ከተጠመቀ በኋላ በምድረ በዳ ሄደ። 40 ቀንም ጾሞ በዲያብሎስ ተፈተነ። ድንጋዩን ወደ እንጀራ እንዲለውጥ፣ መንግሥትን ሁሉ እንዲይዝ ወይም እግዚአብሔርን እንዲፈትን በተመከረ ጊዜ እውነተኛ እንጀራ ክርስቶስ ሰው በእንጀራ ብቻ አይኖርም፣ አምላክህን እግዚአብሔርን አምልክ፣ አትፈታተነው በማለት በቅዱስ ቃሉ መለሰ። ዲያብሎስ ሄደ፣ መላእክትም ሊያገለግሉት መጡ። በዚህ ውስጥ ለእኛ አርአያ ይሆን ዘንድ ክርስቶስ በሁሉም መታዘዝንና መታመኑን በማሳየት በፈተና ላይ ድል ተቀዳጅቷል። ተወዳጆች ሆይ ጌታ በቃና ዘገሊላ አገልግሎቱን ጀመረ። የመጀመሪያ ተአምሩን በማድረግ ክብሩንም ገለጠ። እዚያም ውሃውን ወደ ወይን ጠጅ ቀይሮ በፍጥረት ላይ ያለውን ኃይሉንና ለሰው ልጅ ፍላጎት ያለውን እንክብካቤ አሳይቷል። ጸጥ ያለችውን የናዝሬት ከተማ ለቆ በቅፍርናሆም በገሊላ ባህር አጠገብ በዛብሎንና በንፍታሌም ምድር ተቀመጠ። በጨለማ ላሉ ብርሃን የሚያመጣውን የመሲሁን ትንቢት ፈጸመ። ለደከመች ነፍስ እየተናገረ ለዘላለም የሚያጠግብ የሕይወት ውሃ አቀረበ። ጌታ በሰማርያ በኩል ተጓዘና የያዕቆብ ጉድጓድ ወደ ቆመበት ሲካር ወደምትባል ከተማ መጣ። በዚያም ከዕለት ተዕለት ሸክሟ የተነሳ የደከመች አንዲት ሳምራዊት ሴት አገኘ። ኢየሱስም አጠጭኝ አላት። ነገር ግን ቃላቱ የውሃ ልመና ብቻ አልነበሩም፣ እርሱ ራሱ የሕይወት ግብዣ ነበር እንጂ። ጥልቅ የሆነ የነፍስን ጥማት የሚያረካና የዘላለም ሕይወትን የሚሰጥ ከመንፈስ የሚፈሰውን የሕይወት ውሃ አቀረበላት። ሴቲቱ ተገርማ እርሱ ብቻውን የልብን ጥማት የሚያረካ መሲሁን የዓለም አዳኝ አየች። በዚህ ገጠመኝ ክርስቶስ ምሕረቱና ጸጋው ለሰው ሁሉ መሆኑን ገልጿል። እያንዳንዱ ነፍስ ከድህነት ውሃ በጥልቅ እንድትጠጣ ጠርቶ በገሊላ ባህር ላይ በውሃ ላይ ተራመደም። ማዕበሉንና የደቀ መዛሙርቱን ልብ በማረጋጋት በእግዚአብሔር ዘንድ የሚሳነው ነገር እንደሌለ አስታውሷታል። ሴቲቱ ተገርማ እርሱ ብቻውን የልብን ጥማት የሚያረካ
መሲሁን የዓለም አዳኝ አየች። በዚህ ገጠመኝ ክርስቶስ ምሕረቱና ጸጋው ለሰው ልጅ ሁሉ መሆኑን ገልጿል። እያንዳንዱ ነፍስ ከድህነት ውሃ በጥልቅ እንድትጠጣ ጠርቶ በገሊላ ባህር ላይ በውሃ ላይ ተራመደም። ማዕበሉንና የደቀ መዛሙርቱን ልብ በማረጋጋት በእግዚአብሔር ዘንድ የሚሳነው ነገር እንደሌለ አስታውሷቸዋል። በቢታንያ ጌታ በሞት በራሱ ላይ ኃይሉን አሳይቷል። አልዓዛር ሆይ ውጣ በማለት በአንድ ነጠላ ትእዛዝ አልዓዛርን ከመቃብር ማስነሳቱ የእግዚአብሔርን ክብርና የትንሣኤን ተስፋ ገለጠ። በእያንዳንዱ ድርጊት በእያንዳንዱ ተአምር ክርስቶስ ምሕረቱን መለኮታዊ ሥልጣኑንና የእግዚአብሔርን መንግሥት ቅርበት አሳይቷል። ሁሉንም በእርሱ ወደ እምነት ተስፋና ሕይወት እየጠራ ሕዝቡንም ልብሳቸውን በመንገድ ላይ ዘርግተው በአንድ ድምፅ ሆሳዕና ለዳዊት ልጅ እያሉ ሲጮኹ ጌታ በውርንጫዋ ላይ ተቀምጦ በትሕትና ወደ ኢየሩሳሌም ገባ። ሆኖም እርሱን የተቀበለው ያው ከተማ በቅርቡ መከራውን ይመሰክራል። በጽዮን ተራራ በላይኛው ክፍል ውስጥ ክርስቶስ ምስጢራዊውን እራት ከደቀ መዛሙርቱ ጋር ተካፈለ። ህብስት ወይንንም ወስዶ ባረካቸው፣ ሥጋውና ደሙ አድርጎ ሰጣቸው። ለዓለም ሕይወት ምስጢረ ሥጋዌን ቅዱስ ቁርባንን አጸናላቸው። ከዚያ ወደ ጌቴሴማኒ የአትክልት ስፍራ ሄደ። እዚያም ተከድቶ ተይዞ ተወስዷል። የራስ ቅል ወዳለበት ወደ ጎልጎታ ወሰዱት። በመስቀል ላይ የክብር ጌታ ተሰቀለ። የዓለምን ኃጢአት በፍቅርና በመታዘዝ ተሸክሞ ራሱን ለሁሉ መዳን አቀረበ። በመቃብር ውስጥ ተቀምጧል። ታትሞ እና ተጠብቆ ነበር። በሦስተኛው ቀን ግን ድንጋዩ ተንከባለለ። መላእክቱም ለሴቶቹ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እርሱ በዚህ የለም ተነስቷል ብለው አወጁ። መላእክቱም ለሴቶቹ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እርሱ በዚህ የለም ተነስቷል ብለው አወጁ። ስለዚህም ክርስቶስ ሞትን በሞት ረገጠው። እናም በትንሣኤው መቃብር ላሉት የዘላለም ሕይወትን ሰጣቸው። ከክብር ትንሣኤው በኋላ ጌታ ለደቀ መዛሙርቱ እያስተማራቸውና እምነታቸውን በማጠናከር ተገለጠላቸው። ከዚያም በደብረ ዘይት ወደምትገኘው ወደ ቢታንያ አወጣቸው። በዚያም እጆቹን አንስቶ ባረካቸው። እየባረካቸውም ከፍ ከፍ አለ፣ አረገ፣ በአብ ቀኝ ተቀመጠ። የሰውን ልጅ አልተወም፣ ነገር ግን ከራሱ ጋር በክብር አነሳው። ደቀ መዛሙርቱ ልባቸው በፍርሃትና በደስታ ተሞልቶ ሲወጣ አዩት። ስለዚህ የጌታችን ዕርገት የእግዚአብሔርን ዕቅድ ፍጻሜ ገልጧል። የሰው ተፈጥሮ ከክርስቶስ ጋር አንድ ሆኖ ከምድር ወደ ሰማይ ከፍ ከፍ ማለቱን እና ለመንፈስ ቅዱስ መምጣትና ለቤተ ክርስቲያን ሕይወት መንገድ መክፈቱን